ማየትና መጋረድ። ደራሲ በእውቀቱ ስዩም። ፈሪው በጦርነት ውስጥ ወደ ኋላ ይሸሻል ወይም ራሱን ከአደጋ የሚከላከልበት ያበጃል። ያረጀ ርስቱን ለጠላቶች ጥሎላቸው ሌላ ያልታሰሰ መሬት ይፈልጋል። ጠፉን መሬት ያለማል። በዓለም ያለውን አዳዲስ መንገድ ሁሉ ፈሪዎች ይቀይሱታል። ጀግኖች ይሰየሙበታል። የራስ ቁሮችና የደረት ጥሩሮች የጎበዙ ፈጠራዎች አይደሉም። ፈሪው ከጦርና ከሰይፍ ራሱን ለማጋረድ ሲል የፈለሰፋቸው ናቸው። የስልጣኔ ውጤት ሁላ የፍርሃት ግርዶሽ ነው። አባቶቻችን ያልሰለጠኑ ነበሩ ብሎ አሰበ ካሱ። አለመሰልጠናቸው ተፈጥሮ ጥበብ ስለጎደለባቸው አይደለም፣ ፍርሃት ስለነሳቸው ነው። ባለመፍራታቸው አቅማቸውን ሳያውቁ ሞቱ። አንድ ሰው አቅሙን የሚመዝነው ጠላቶችን ባሳደደበት ሩጫ ልክ ሳይሆን ከጠላቶቹ በሸሸበት ሩጫ መጠን ነው። ከሌሎች በድል ካሸበረቁ ጦርነቶች ሁሉ የመተማ ጦርነት የሚመስጠው ለዚህ ነው። የመተማ ጦርነት ለመጀመሪያ ጊዜ አባቶች ከጠላት የሸሹበት፣ ከፍርሃት ጋር የተዋወቁበት ነው። ከነሱ የላቀ ማዕረግ ያለው ኃይል እንዳለ የተረዱበት በዚያ አጋጣሚ ነው። ከአንበሳና ከነብር ሰልፍ ወጥተው ወደ ሰውነት የተቀላቀሉበት ነው። ከኤድዋርድ ጊበን ዘ ዲክላይን ኤንድ ፌል ኦፍ ዘ ሮማን ኤምፓየር ላይ እንዳነበበው ኢትዮጵያ በገዛ እንቅልፏ ግንብ ውስጥ ለረዥም ጊዜ የታሰረች ሀገር ነበረች። ይህ ግን ወደ ሌሎች ሀገሮች አሻግራ እንዳታይ ጋረዳት። ምናልባት ኢትዮጵያ ከሱዳን ግርጌ እየኖረች ሱዳንን ለማየት አሻፈረኝ የምትል ነበረች። ድርቡሾች በ1881 ዓ.ም በተካሄደው ጦርነት አፄ ዮሐንስን አሸነፉ። የንጉሱን ራስ ቆርጠው ወደ ካርቱም ወሰዱ። የድርቡሾች መልእክት ይህ ነው። የሌላውን ዓለም ታላቅነት ብትክዱ እኛ አስገድደን የገዛ ዓይናቸውን እንደ ባትሪ በመዳፋችን ላይ አብርተን እናሳያቸዋለን፣ እንድታዩ እናስገድዳቸዋለን። ከዚህ በፊት የካሱ አባት ገናጅ እንደነበሩ ተገልጿል። ካሱ የአፄ ዮሐንስን የፍጻሜ ታሪክ ሲመረምር የአባቱን ዓይን የተዋሰው ይመስል በንጉሱ የሬሳ ሳጥን ላይ አብዝቶ አተኮረ። በሰንበት ታሸገው የሬሳ ሳጥናቸው ውስጥ ዘውድና ከንግስት ቪክቶሪያ የተላከላቸው ሩቅ የሚያሳይ መነጽር መገኘቱን አየ። ካሱን የመሰጠው ዘውድ አይደለም፣ መነጽሩ ነው። ጥንታውያን የዓለም ሀያላን የኢትዮጵያ ችግር በቅርብ ብቻ የማየት ችግር መሆኑን አምነውበታል። ስለዚህ በሰላሙ ቀን አርቀን የምናይበት መነጽር ላኩልን። ንግስት ቪክቶሪያ በጦርነት ቀን አረቀን እንድናይ ዓይናችን የተሰካበትን ጭንቅላታችንን በምርኮ ወሰዱብን። ድርቡሽ ከጥቂት ሳምንታት በኋላ ያቀረበው ጥንታዊ ጽሑፍ ያሰበውን ገንዘብና ያላሰበውን ዕዳ ይዞለት ከተፋለ። ጽሑፉን ሲያቀርብ ጋዜጠኞች መጡና ፊቱ ላይ ካሜራ ደገኑበት። ማታ ወደ ቤቱ ገብቶ ቴሌቪዥን ከፈተ። የትኛውን ቻናል ከፈተ? የኢትዮጵያ ቴሌቪዥን 3 ቻናሎች አሉት። የመጀመሪያው የመንግስት ነው፣ ሁለተኛው የመንግስት ነው፣ ሶስተኛው ቴሌቪዥኑ ማጥፋት ነው። እሱ የመጀመሪያውን ከፈተ። ዜና መጣ፣ ዜና ሄደ። መጀመሪያ የተመለከተውን አመነ፣ የሰማውን ማመን ግን አቃተው። ጋዜጠኛው የካሱን ምስል እያሳየ ድምፁን ግን ጋርዶ በኢትዮጵያ ዘንድሮ የተካሄደው ምርጫ ፍትሐዊና እንከን የለሽ መሆኑን አንድ ምሁር ገለጹ አለ። ካሱ የገዛ ምስሉ ዓይኑን ሲያንቀሳቅስ፣ ጣቶቹን ሲጨብጥ ሲበትን ተመለከተ። ግን የእጁን እንቅስቃሴ ጥንታዊ ጽሑፍ ጭብጥ ስለ መተማ ጦርነት መሆኑን አልገለጸም። ካሱ ኮብ ብሎ ደነገጠ። ከ2 ደቂቃ ባልበለጠ ጊዜ ውስጥ ስለሱ የተነገረው ዜና ስህተት መሆኑን ተናግረው ይቅርታ ይጠይቃሉ ብሎ ጠበቀ። የለም፣ ይቅርታ አልጠየቁም። ስለ ጂሚ ካርተር በቅርቡ ስለተነሳው አመፅና መንግስት በተቃዋሚዎች ላይ የወሰደው እርምጃ ትክክል መሆኑን ያልተገደሉ ሰዎች ማስገንዘባቸውን አቀረቡ። ተስፋ አልቆረጠም። ከዜናው በኋላ ማረሚያ ያቀርባሉ ብሎ ጠበቀ። ቀጥለው በቴሌቪዥኑ የታዩትን ባለስልጣን ናቸው። ባለስልጣኑ በጣም ወፍራም ስለሆኑ ወደ ጠባቧ ቴሌቪዥን እንደምንም ተጣጥፎ ከገቡ በኋላ ስለ ጎጂ ባህሎች መናገር ጀመሩ። ጊዜው ያመጽ ነበር። በዚያ ላይ ጂሚ ካርተርን የሚያህል ሊቅ የመጡበት ነው።
ባለስልጣኑ ግን ህዝቡ እንጥል እንዳይቆርጥ ያሳስቡ ጀመር። የህዝብ አመፅ ከእንጥል ርዝመት ጋር የተያያዥነት ሳይኖር አይቀርም፣ አለበለዚያ እንጥል መቁረጥ በምንም መንገድ ተቀባይነት የለውም የሚለውን ኃይለ ቃል አይደጋግሙትም ነበር። እውነት ነው። ህዝብ እንጥል ሲቆርጥ ጎጂ ባህል ነው። መንግስት አንገት ሲቆርጥ የአስተዳደር ዘይቤ ነው። ባለስልጣኑ በወፍራም ትከሻ ቴሌቪዥኑን ሳይተርቱበት ቴሌቪዥኑን ወደ ሶስተኛው ቻናል ቀየረው። ባለስልጣኑ በወፍራም ትከሻቸው ቴሌቪዥኑን ሳይተርቱበት ቴሌቪዥኑን ወደ ሶስተኛው ቻናል ቀየረው። ግን አላስችል ብሎት መልሶውን አደረገው። ጠበቀ። የዜና ማስተባበያ ያቀርባሉ ብሎ ጠየቀ። ግን ምንም የለም። ፍርሃት በሰውነቱ ተለቀቀ። ይህ ፍርሃት አባቶች በመተማ ጦርነት ከወደቁባቸው ፍርሃት የሚልቅ ነው። እንቅልፍ ባይኑ ሳይዞር አደረ። በማግስቱ ማለዳ የአንድ ታዋቂ ጋዜጣ ካርቱኒስት ወደ ሆነው ጓደኛው ሄደ። ቡና እየጠጡ ጉዳዩን ነገረው። ነገሩ ያሳዝናል፣ ግን ማስተካከያ ያደርጉብኛል ብለህ እንዳትደክም አለው ጓደኛው። ለምን አያደርጉልኛል? መብት አይደለም እንዴ? ጠየቀ ካሱ። በዚህ ጊዜ አንተን ከጉዳይ የሚጥፍ የቴሌቪዥን ባለሙያ አይኖርም። ጥድፊያ ላይ ናቸው። ይገባሃል? ቢዚ ናቸው። የሚሰማህ የለም። ደግሞ እንዲህ ያለ ስህተት በግልም ሆነ በመንግስት ሚዲያ በተደጋጋሚ ይከሰታል። አዲስ ነገር አይደለም። እንዴት ይከሰታላ? ለምሳሌ አንድ የመንግስት ጋዜጣ ላይ በአንድ ጤማም ቄስ ፎቶግራፍ ስር ከኤችአይቪ ጋር የሚኖሩት ወይዘሮ እገሊት እኚህ ናቸው ተብሎ ተጽፎ አይቻለሁ። ሌላ ጊዜ ደግሞ የሆነ ድንቡሽቡሽ ያለ ህፃን ልጅ ፎቶ ስር በቅርብ የተመረቀው ድልድይ ይህ ነው የሚል ተጽፎ አይቻለሁ። የፊደል ግድፈትን በተመለከተ ያጋጠመኝን ብዙ ጊዜ ነግሬያለሁ። እኛ ጋዜጣ ላይ አገሬን ለማገልገል ቆርጫለሁ የሚለው ርዕስ ላይ የመጀመሪያዋ ገ ተዘላ ጋዜጣው ታትሟል። ቴሌቪዥንም ቢሆን ከስህተት ሊያመልጥ አይችልም። ምስሉና የምስሉ ባለቤት የማይገጣጠሙበት ጊዜ አለ። ሲመስለኝ አንተ ምስል በቀረበበት ቀን ምርጫውን ያሞገሱ ምሁር ነበሩ። ግን ስቱዲዮ ውስጥ የሆነ የምስሉ ዲያብሎስ ነው ብለህ ነው? ታዲያ መንግስት ካንተ ጋር ምን አለው? ኧረ ምንም አለ ካሱ። ከደሞዝ በስተቀር ከመንግስት ጋር የሚያገናኘኝ ነገር የለም። ጥቂት ጊዜ ዝም ብለው ከጎናቸው ያሉ ተስተናጋጆች ወሬ ሲያዳምጡ ቆዩ። አሁንም ማድረግ አለብኝ አለ ካሱ። በቃ አርፈህ ስራህን መስራት ነው። ካሱ ወደ ጓደኛው ተመለከተ። ጓደኛው ውይይታቸው ቶሎ እንዲቋረጥ የፈለገ ይመስል አውራጣቱንና መሃል ጣቱን አፋትኳቸው አስተናጋጇን ጠራት። ካሱ በቤት ገብቶ በጀርባው ፍራሽ ላይ ተንጋለለ። ግን ወዲያው ብድግ ብሎ ከመጽሐፍቱ አንዱን ገለጠ። መጽሐፉን አጥፎ ፊልም ከፈተ። ከራስጌው አልበም ስቦ ውሃ እንደሚጠጣ አውራ ዶሮ ጎንበስ ቀና እያለ ከአልበሙ ወደ ስክሪኑ አይኑን ማመላለስ ጀመረ። ምንድነው የሚፈልገው? የሚፈልገው ማንቀላፋት ነው። አንቀላፍታ ሁሉን መርሳት ነው። ግን አልቻለም። በቴሌቪዥን የታየው ፊቱ ትዝ አለው። የታየው ምርጫ ሲወደስ ነው። ምርጫውን አወደሰ ማለት መንግስትን አወደሰ ነው። መንግስትን አወደሰ ማለት ደግሞ ቢያንስ መንግስትን ካልመረጡ የአዲስ አበባ ህዝብ ጋር ተጠማመደ ማለት ነው። ወደ ቴሌቪዥን ጣቢያ ሄዶ ጉዳይና ለማመልከቱ ጸጸተው። መሞከር አልነበረበትም። ምንም ቢሆን ምን የተፈጸመበትን ስህተት ማሳወቅ ነበረበት። ግን ከዚህ በኋላ ማስተካከያ ቢደረግ እንኳን እንደማይጠቅመው ተሰማው። ጊዜው ሄዷል። ምናልባትም ህዝቡ የደረሰውን ማሳሰቢያ ይሆንበታል። ግን ህዝብ ፊቱን እስካሁን ሊያስታውስ ይችላል። ጥናት ባቀረበበት አዳራሽ ውስጥ ተገኝቶ ከፊት ለፊቱ ካሜራ የተከሉትን ሰዎች ፊት ማስታወስ ሞከረ። አይቷቸዋል፣ ግን መልካቸው አልመጣልህ አለው። ጣቱን ከንፈሩ ላይ ጭኖ አይኑን አጥቦ በሙሉ ትኩረት አሰላሰለው። የለም፣ መልካቸው የካሜራ ያዦችን ፊት አለማስታወሱ መጽናናትን ፈጠረለት። የሰውን መልክ እንዲህ በቀላሉ መዘንጋቱ በተመልካቾች ታወሳለሁ የሚለውን ፍርሃቱ ለጊዜው አስቀረለት። ተጽናና። ይህ ሐሳብ በጣም ስለመጠነው ጎኑን ለውጦ ፊቱን በትራሱ ቀብሮ ለመተኛት ሞከረ። ግን ወዲያው ጠዋት ከጓደኛው ጋር ቡና ሲጠጡ ብዙም ልብ ብሎት ያልነበር ትዕይንት
አሁን ትዝ አለው። ካፍቴሪያው ብዙ ተስተናጋጆች ተጠቅጥቀውበት ነበር። ካሱና ጓደኛው አስተናጋጇ ያዘዙትን ቡና ልታመጣላቸው ዞር ስትል የተሻለ ምቾት ያለው ቦታ ቀየሩ። ከጥቂት ደቂቃዎች በኋላ ግን አስተናጋጅቱ ከመንጋው መካከል ፈልጋ ከያዛቸው ማኪያቶ፣ ሻይ፣ ቡና መካከል የቡና ስኒውን መርጣ አቀረበችለት። ከዚያ ሁሉ ወፈ ሰማያት ተስተናጋጅ መካከል የእሱን ፊት ማስታወስ መቻሏ ገረመው። አሁን ግን መገረሙ ወደ ፍርሃት ተቀየረ። ምናልባት ከብዙ ፊቶች መካከል አንድ ፊት መለየት ያስተናጋጇ ልዩ ተሰጥኦ ባይሆንስ? እሱ የማይረሳ ፊት ኖሮት ቢሆንስ? እንዲህ ከሆነ ወየለት። ሰዎች እንዳስተናጋጇም ከመንጋው መካከል ፈልገው ይመጡበታል። እንዳስተናጋጇ ቡና ሳይሆን ስኒ ሙሉ ሄምብሎክ ያቀርቡለታል። እንደ ቡልደዘር መንከራኩር በዝግታ ሲንከባለል አደረ። ረጅም ሌሊት ነበር። አነጋግ ላይ ሽሮአማ ብርሃን በመስኮቱ መስተዋት በኩል ወደ ክፍሉ መስረግ ሲጀምር ያለ እንቅልፍ ያደሩ አይኖቹ እያሻሸ ከፍራሹ ተነሳ። እንቅልፉ በአይኑ ከዞረ 3 ቀን ሆኖ ቀንም ከታሪካዊ አጋጣሚ ጋር ማገናኘት አስፈለገ። መተኛት ያቆመው ጂሚ ካርተር የኢትዮጵያን መሬት ከረገጡ ጥቂት ሳምንታት በኋላ ነው። አሜሪካ በእንቅልፍ እጦት የሚሰቃዩ 40 ሚሊዮን ዜጎች አሏት ይባላል። ጂሚ ካርተር ይህንን በሽታ በጫማቸው ተረገዝ እንደ አቧራ ተሸክሞ በጎን ያለፉ ይመስል መተኛት አቆመ። በነገራችን ላይ ካርተር ወደ አዲስ አበባ ሲመጡ በጣም አርጅተው ነበር። ደጋን ወገባቸው ካሱን እንደ ፍላጻ ወደ አባቱ ትዝታ አስፈነጠረው። ትዝ ይለዋል አባቱ በአንድ ማለዳ ዳዊት እየደገሙ እያለ እንጨትና ውሃ በሌለበት ምድረ በዳ የሚለው ንባብ ላይ ሲደርሱ ምድርን ዘለሏት ግድፈቱ ሲገባቸው ዞር ብሎ ከጀርባቸው ቆሞ ፀሐይ እየሞቀ ዝናብን የሚያባርላቸው ካሱን ፈለጉት። ላለመሳቅ ከንፈሩን በኃይል ነክሶ አዩት። ግድፈታቸው የፈጠረው ትርጓሜ ከሐሳባቸው ሊያባርሩት ቢሞክሩም እንደ ጉንበት ዘንቤት ተመላለሰ። ስላስቸገራቸው ቃልን በቃል ለመዘንጋት ወደ መዝሙር ተመልሰው ከቀድሞ ጎላ ባለ ድምፅ ኃይልንና ብርሃንን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩ አሉ። ወዲያው ግን ድምፃቸውን ቀዝቀዝ አድርገው ኃይልንና ክብርን ብሎ ራሳቸውን ሲያርሙ ካሱ ከተለጎመው ከንፈሩ ስር ሳቅ ሊያመልጠው አንድ ሆነ። ሳቁን ሲጨርስ ጸጸት ተሰማውና ዞር ብሎ አያቸው። እንደተሰቀለው ሰው አንገታቸውን ደፍተዋል። የጥንት ምታተኞች በፊደላት ድግምት የሚሰሩ ወዶ አይደሉም። ካሱ በሕይወት ፊደላት ልዩ ምታት እንዳላቸው ሲታዘብ ቆይቷል። ያኔ አባቱ ዳዊትን አጥፎ አንገታቸውን መድፈታቸው ትርጉም አሁን ግልጽ ሆነለት። ፊደል መግደፋቸው ማርጀታቸውን ይገልጻል። በሕይወታቸው ተጨማሪ የጊዜ ቁጥር ተጨመረበት። ፊደላት ግን ጎደሉበት። ፊደላት የለቀቁትን ቤት ቁጥሮች ወረሱት። በልና የቀረችቱን አንብብልኝ። ይህ ከሆነ ከዓመታት በኋላ ይኸው በአባቱና በካርተር መካከል ንጽጽር ለማድረግ ደፈረ። አባቱ አረጁ፣ አይናቸው ፈዘዘ። ልጃቸው ዳዊት እንዲያነብላቸው ጠየቁ። ካርተር አይናቸው ምንም ቢፈስ አፍሪካ ውስጥ የሚካሄደው ምርጫን ለመታዘብ እንደማያንስ አመኑ። ወደ መስኮቱ መጣና አሻግሮ መመልከት ጀመረ። ኤክስፐፕ የሚል የመጠጥ ግሮሰሪ እቃዎቻችን የወረሱበትን ለማኝ ተመለከተ። ቀጥሎ የተሰባበረ መስተዋት ያላቸው አውቶቡሶች ጭር ባለው ጎዳና ሲያዘግሙ ተመለከተ። ከአውቶቡሶቹ ቀጥለው እንደ አቦ ሸማኔ የተዥጎረጎሩ ወታደሮችን እየጫኑ ወታደራዊ መኪኖች ተከታትለው አለፉ። አይኖቹን ጨፈነ፣ ግን አስፋልቱ ባዶ አልሆነለትም። ወታደራዊ መኪኖችን ተከትሎ የልጁ ሞት፣ ሚስቱ ለመምጣት መወሰን፣ የመተማ የጦርነቱ ጥናታዊ ጽሑፍና የቴሌቪዥኑ ዜና በአንድ ላይ ተጠርዘው በፊት አለፉ። መተኛት አለበት። ዛሬ መተኛት ካልቻለ አእምሮ በጤንነት መቆጠሩን ተጠራጠረ። መተኛት አለበት። ዛሬ መተኛት ካልቻለ አእምሮ በጤነኝነት መቀጠሉን ተጠራጠረ። ከቤት ወጥቶ በአቅራቢያው ወዳለው መድኃኒት ቤት ሄደ። ሰውነታችን ቅንነት፣ በበሽታ መምጣት፣ በሰውነታቸው ቅጥነት
በበሽታው ንጣት በለበሱት ጋውን ምክንያት ጠመኔ መስለው የታዩት ፋርማሲስት ለረጅም ጊዜ ትክ ብሎ በጥርጣሬ ካዩት በኋላ የእንቅልፍ ክኒን እኮ ዝም ብሎ አይሰጥም፣ ወረቀት አጽፈህ ነው አሉት። ወደ ቤቱ ተመለሰ። ከፋርማሲው ቤቱ ለመድረስ ሩብ ሰዓት ባይፈጅም ለሱ ችግር ርቆት ነበር። ከግራ ቀኝ የሚመላለሱ አልፋ ሆጆች የተገላመጡ የሚያዩት የሚመሩት መሰለው። ፊቱን እንደ መሐረብ አጣጥፎ ኪሱ ውስጥ ለመሸሸግ ተመኘ። ደርቡሾች በአፄ ዮሐንስ ራስ ላይ እንዳደረጉት ገጹን ወደ ሌላ ሀገር አሻግሮ የሚወረወርበትን ፈለገ። ለመጀመሪያ ጊዜ ወደ ማስተማሪያ ክፍል ሲገባ የተሰማው ሽብር መጣበት። 60 ተማሪዎች ወደሱ ይመለከቱ ነበር። በ120 እንግዳ አይኖች የተመዘነ መሆኑን መቋቋም አቃተው። እጆቹ እየወረዱ የሸሚዝን በትክክል መቆለፍ፣ የሱሪውን ዚፕ መዘጋት፣ የአፍንጫውን መጥዳት ይስላሉ። አይኖቹን ከተማሪዎቹ ጀርባ ወዳለው ግድግዳ በመወጠር ክፍሉ ባዶ እሱም ብቻውን እንደሆነ ለማሰብ ፈለገ። ከክፍሉ ሲወጣ ከሞት ፍርድ በምህረት እንደተለቀቀ እስረኛ በግልግል በረጅሙ ተነፈሰ። አቤሰሎም በዛፍ ላይ እንደተንጠለጠለ ሁሉ እሱም በተማሪዎች ሽፋሽፍት ላይ ተንጠልጥሎ እንደቆየ ገባው። አሁን ግን ሙሉ አይኖች ናቸው። ያንን መመዘኛ ጥንታዊ ጽሑፍ በልቡ ረገመ። በአፄ ዮሐንስ ትራጀዲ ውስጥ ራሱን አገኘው። አፄ ዮሐንስ ከመተማው ጦርነት በኋላ ፊት የላቸውም። ፊታቸው በባዕድ እጅ ከወደቀ ብዙ ዘመናት አለፉ። ካሱ የመተማ ጦርነት ጥናት ካቀረበው በኋላ በስክሪን የተባዛው ፊቱ በሌሎች ትውስታ ውስጥ እንደሆነ ገመተ። ምንም እንኳን በማዕረግ ቢለያዩ ካሱ የመተማ ጦርነት ጥናት ካቀረበው በኋላ በስክሪን የተባዛው ፊቱ በሌሎች ትውስታ ውስጥ እንደሆነ ገመተ። ምንም እንኳን በዚህ ዘመን ቢራራቁም አፄ ዮሐንስና ካሱ ህልማቸው አንድ ነው። ሁለቱም የተነጠቁ ፊቶቻቸውን ለማስመለስ ያልማሉ። ወደ ቤቱ ገባ። ከዚህ በኋላ ከቤት ሩቆ ለመሄድ ድፍረት እንደማይኖሩ ተረዳ። በማንኛውም ሰዓት ደመ ከልብ ሊሆን እንደሚችል ገመተ። ወንድሙ በመንግስት ወታደሮች የተገደለበት ጎረምሳ እያዳፋ ወስዶ መሽናትና በተከለከለበት ታዛ ስር ደሜን ሊያፈስብኝ ይችላል ብሎ ሰጋ። ጠሽ ጠሽ የሚል የተኩስ ድምፅ ስጋቱን አናሮበት። በመንግስትና በተቃዋሚዎች መካከል ያለ ጠብ እንዳልበረደ ገባው። መልአከ ሞት ያስፈራዋል፣ ግን የሚያስፈራው ጥርሱ ሳይሆን ድምፅ ነው። አባቱ ገናጅ ስለነበሩ ከተጋበዘባቸው ብዙ ቀብሮች መካከል የተወሰኑትን ካሱ አጅቧቸዋል። በእነዚህ አጀቦች ውስጥ ሊቋቋሙ ያልቻለው የአልቃሾችን ጩኸት ነበር። ነጠላ ዘቅዝቀው ደረት የሚደልቁ እናቶች፣ ሚሾ የሚያወርዱ ሴቶች፣ በጎረና ድምፅ የሚያላዝኑ ሽማግሌዎች ከበውት ምድርን ቀውጤ ሲያደርጓት እሪበል 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 የሚል ግፊት ይንጠው ነበር። እሪ ቢል ለማይወደው ጩኸት ጉልበት ሊጨምር ነው። ስለዚህ ጥርሴን ነክሰው ጆሮዎቼን በትንንሽ መዳፎቹ ሸፍኖ ዝም ይላል። አባቱ ግን ያን ጩኸት እንዴት ለመዱት? ምናልባት የብዙ ሰዎችን እሬታ ቀባሪ ሆነን ስንሰማውና ሟች ሆነን ስናዳምጠው ውጤቱ ይለያይ ይሆናል። ስንሞት የሚደርሰን የብዙዎች እሬታ ብቻ አይደለም፣ የእሬታው ምክንያት እኛ የመሆናችን ሐሳብ ጭምር ነው። ካደገ በኋላ ቀብር ሄዶ አያውቅም። አንድ ቀን ሲሞት መንጋ ሰዎች ከበው ጆሮ ግንዱ ላይ ሲጮህበት ሲያስብ ስግንን ይለዋል። አስከሬን ሲጓዝ፣ አስከሬን ሲገነዝ በእጆቹ ባይታሰሩ ኖሮ ጆሮዋን ከመክደን አልቀርም ነበር። ካደገ በኋላ ቀብር ሄዶ አያውቅም። አንድ ቀን ሲሞት መንጋ ሰዎች ከበው ጆሮ ግንዱ ላይ እንደሚጮህበት ሲያስብ ዝግንን ይለዋል። አስከሬን ሲገንዝ እጆቹ ባይታሰሩ ኖሮ ጆሮውን መክደኑ አይቀርም ነበር። በዚህ ሰሞን አዲስ አበባ የሚንጠባጠቡ የተኩስ ድምጾችን ሲሰማ ሞት ከአካሉ በፊት ጸጥታውን እንደሚገልበት ይገባዋል። በአፍሪካዊነቱ በኢትዮጵያዊነቱ ከግድያ የነጻች ዓለም አይመኝም። የሚመኘው እንደ ሶቅራጥስ ዝምተኛ ሞት እንዲላክለት ነው። ትልልቅ መኪና ተጭነው በአጠገቡ ሽው የሚሉ ወታደሮች ጎዳና ላይ አድፍጠው ተቀናቃኒያቸውን የሚያጠቁ ተቃዋሚዎች
በመትረየስ ምትክ ሄምሎክ እንዲታጠቁ ነው። አመሻሽ ላይ እንደገና ወደ መስኮቱ መጣ። አሻግሮ ሲመለከት ወደ ቤቱ የሚያደርሰው መንገድ ላይ እዚያም እዚህም የታጠፈ ብትቶ የለበሱ ለማኞች ተኝተውበት አየ። አሁን ቀናባቸው። ምትክ የሌለውን እንቅልፍን ከትርፍ ብርድ ልብሶች ጋር የወሰዱበት መሰለው። እኚህ ለማኞች ቀንን ሙሉ አይደክሙም? እዚህ እንደተቀመጡ ነው ያሉት። ለነሱ እንቅልፍ የእረፍት ምንጭ አይደለም? ከአስደንጋጭ ላዊ የሚሸጋገሩበት መጋረጃቸው ኖረዋል።